ነጋ እንዴ? ኧረ በላ ራት ሰዓት እኮ ነው ገና። ተኝ ጋሼ ደህና ነህ? ተኝ አንፋይን ተኝ። ምን አደርጋለሁ? እኔም በመርዝ ሊገለኝ እንደነበረ ከማህሌት ጋር ምን ሲሰሩ እንደነበረ የሰማሽውን ሁሉ ህግ ፊት ቀርበሽ ትመሰክራለሽ። አይ እኔ በእነዚህ ላይ አልመሰክርም። እንደምመሰክር ካወቀ ቀድሞ ነው የሚገለኝ። ዘላለምሽን ስትጨነቂና እንቅልፍ ስታጭ ከምትኖሪ መስክሪበትና እናሳስር። ሁላችንም እንረፍ። ቆይ እሺ፣ እኔ ብቻ ነኝ የምመሰክረው ወይስ ሌላ ሰው አለ? ይኸውልሽ ብዙ ናቸው። የታገቱ ልጆችም አሉ። ብሩክም አለ፣ ምሳሌም አለች። ብሩክ ብዙ ስቃይ አይቷል። ለመመስከር ፈቃደኛ ነሽ አይደል? አዎ፣ ግን ሚስጥር ይሁን። የቀን ዕለት ብቻ እመጣለሁ። ጥቁር አዝሙድ፣ አንቺ ከማህሌት ይልቅ አንቺ ብልጥ ነሽ። ቆይ አንቺ እድል ልታቋቁሚበት ነው እንዴ? ቆይ ለአባትሽ አታዝኝለትም? አታስቢለትም? ከማን ይወልድልሻል? ጋሼ እንዴት ነው? ቁርስ ተመቸክ? ተመቸኝ አልሽው? እኛ የምትጠየቅም ላይ ወይስ መድብል ቢመቸው ባይመቸው ምንም አመጣም ነው? ኧረ መድብል እኔ እንደዛ ለማለት ፈልጌ አይደለም። ጋሼ እኮ ትንሽ ስላመኑ እሱ አንተ ደግሞ ታውቃለህ ተመቻችሁ ነው ያለችው። እሺ አንዴ ካመለጠ አመለጠ ነው። ያውን ይዘሽ እንጂ ሞገስ ዛሬ እንግዲህ ሉላ ሽጉጡን ይዛን የጠበቃውን ወይም የሷን ፈልግሻለሁ የሚለውን ሰውዬ ሽጉጥ እንግዲህ ጥሎት አሁን ለታውን እንዳያችሁት ዳጣና ያው ደላላው አስደንግጠውት ተነስቶ ሄዶ ነበረ። እንግዲህ ፈርጥጦ እኔ እግዚአብሔር በሚያውቀው እንዴት ሆኖ እንደወጣ ራሱ አላየሁትም። ንፋስ በሉት ንፋስ፣ ጋይስ ንፋስ። አይወንድ ልጅ ብላሽ እንዴት የታጠቀውን ሽጉጡን ጥሎ ይሄዳል? ሞት ይሻለዋል። እና አሁን ሽጉጡን አስቀምጣሉ ላይ እንግዲህ ያው እሱ ሰውዬው ደውሎ ሽጉጤን መንግስትን ያስታጠቀኝ እያለ እየተጎረረበት ነበር። የምን አባቱ መንግስት ነው የሚያስታጥቀው? መንግስት ጠበቃ መንግስት ምን ስለሆነ ነው የሚያስታጥቀው? እና እንደዛ ያደረኩትን እቃዬን መሳሪያን አስቀምጠሽኛል፣ ከሰው ደብቀሽ አስቀምጠሻል። ስለዚህ ወይውልሽ ድርብርብ ወንጀል ነው የሰራሽው እያላት ይገኛል። እሷን ሽጉጤን ቀማች ብሎ ሊከሳት ነው ወይስ ምን ብሎ ሊከሳት ነው? አይ ቱርቱር ማለት ነው። ይህን ባረገማ ወንድ ነበረ ሲጀመር። ለምን ሂዶ ሽጉጡን ጣለ? ወንድ ልጅ ነው፣ በዛ ላይ ሴቷ። ወይስ ምን ብሎ ሊያወራ ነው? አረ እንደዚህ እንደው ይሄንን በካልቾ ነበረ። ለሁሉም እንግዲህ ዛሬ ሽጉጡን አጋጣሚ ከፍራሹ ጋር ተደርጎ ነበረ። ሞገስ ወደኋላ አጋጣሚ ተኝት ሲል አገኘው። ሞገስን ጎኑን መቶት ነበረና ምንድነው ብሎ ዳብሶ ሲያወጣው እንግዲህ ሽጉጥ ነው። ሽጉጡ ደግሞ ከየት የመጣ ነው? ምንድነው? ከየት ነው? ምንድነው የተፈጠረው ነገር ብሎ እንግዲህ ሉላ ላይ ቀውጦባት ነበረ ሞገስ። ከዛ በኋላ ሉላ አላቅም ብላ ነበር መጀመሪያ ላይ። አታውቂም አይደል? ኦኬ፣ የማታውቂ ከሆነማ እዚህ ያለሁት እኔና እኔ ብቻ ነኝ፣ ከኔ ውጪ ሌላ ሰው ይመጣል ማለት ነው። ያንን ደግሞ መናገር ካልቻልሽ ምንም ችግር የለውም። ዛሬ ቴክኖሎጂ ነው። መሳሪያውን ይዤ ለፖሊስ አስረክባለሁ። ፖሊስ እንግዲህ መሳሪያው ምዝግቢት ስለሚሆን የዛን ሰዓት በስሙ ይወጣል፣ የማን እንደሆነ መሳሪያው ይታወቃል። ስለዚህ ምንም ችግር የለውም። የሰው ነው። በኋላ እንግዲህ ደግሞ የሰው ነው ሞገስ ተረጋጋ ብለው ነበር። የሰውማ የሰው ነው። አዎ ሰው ነው። ምክንያቱም ሰው ነው መጥፊያውን ወይም መሞቻውን አሰርቶ ይዞ የሚንቀሳቀስ ጉድ ያለው ፍጡር ሰው ብቻ ነው። ምክንያቱም እንስሳ ይሄን አያደርግም። ስለዚህ ሰው መሆኑ መች ጠፋኝ ብሎ እንግዲህ እሷ ጋር እየተከራከሩ ባለበት ሰዓት ላይ ቆይ ላስረዳህ ምናምን እያለ እንግዲህ እሷም እየተንተባተበች ነበር። አወራሩም ሁሉ ነገር ጠፍቶባት ነበረ። በዚህ መካከል በሚገርመው ሁኔታ በር ተቆረቆረ ማለት ነው። በር ሲቆረቆር እንግዲህ ሉላ በጣም ነው የደነገጠችው። እሷም ሳይሆን ሞገስ ራሱ ደንግጧል። ምክንያቱም ሞገስ ያንን ሽጉጥ ሲያገኝ በጣም ነው የደነገጠው። እንዴት ከምን እንዴት ወዴት ምን እንደሆነ ስላልገባው ማለት ነው። ቤተሰቦቻችን ሉላ እንግዲህ በጣም ነው የደነገጠችው። እንግዲህ ቀጥታ ብድግ ብላ በር ልትከፍት ነው የተነሳችው። በር ልትከፍት እሷ ብድግ ስትል ሞገስ እንግዲህ ብድግ ብሎ ሽጉጡን ታጥቆት ነበረ ማለት ነው። እንግዲህ ከኋላው ካድርጎ የከፈተውን ሰው ማን ነው በር ያንኳኳውን ብሎ እንግዲህ ወደዛ አይኑን ባደረገበት ሰዓት ላይ ሉላ ሂዳ ልትከፍት ካለች በኋላ እንግዲህ ራሷን አንስታ ወድቃለች። ቤተሰቦቻችን ያው ደንግጣለች ማለት የመጣው ያንኳኳው ሰውዬ ያ ሰውዬ ይሆናል ብላ ስለገመተች ይመስለኛል፣ ወይ ደግሞ እንግዲህ ፖሊስ ይዞ ይመጣል ብላ ስለፈራች አይዶን ነው። ብቻ ግን በጣም ደንግጣ እንግዲህ ራሷን ፌንት በልታለች። ማን ነው እሱም እንግዲህ ሞገስ ሂዶ ቀጥታ አንስቷት ወደ ፍራሽ ላይ አምጥቷታል።
በጣም ከባድ እንትን ውስጥ ነው ያለችው። በነገራችን ላይ እየቆረቆረው ሌላ ሰው አይደለም ይመስለኛል፣ ወይ ዳጣ ናት ወይ ደግሞ መድብል ነው ብዬ አስባለሁኝ። ከዛ ያለፈ ሰው ይሆናል ብዬ አላስብም። ምክንያቱም ያኛውን ፖሊስ ይዞ እንዴት ይመጣ ይችላል? ያባወራ ቤት ነው ይሄ ቤት። ምን ብሎ ይመጣል ማለት እኔ እንጃ። ምናልባት ሞገስን ያው በዛ በወንጀሉ ከሶ እንትን ሊለው ይችላል። ግን ደግሞ እሱ በራሱ ሌላ ጥያቄ ስለሚያመጣበት በዚህ ልክ ደፍሮ ፖሊስ የሚያመጣል ብዬ አላስብም። ብቻ ግን የሚሆነውን ነገር አብረን ነው የምናየው። ለሁሉም ሉላ እንግዲህ ቀድማ ፊቱ ነው ብያቸዋለሁ ጋይዝ። ቀድማ መናገሯ ይሄ ነገር ቫልዩ አለው። ምክንያቱም አንደኛ ሞገስ ቀድሞ ማወቅ አለበት። ምክንያቱም ይሄ ነገር ብትደብቀውም የትም ስለማያደርሰው ማለት ነው። ያው እንግዲህ በመጨረሻ እሷ ራሷ ፌንት በልታለች ከጭንቀቷ የተነሳ። ብቻ እንግዲህ ያው በምክንያት ነገሮቹ አሁን እነ መድብል ይሰማሉ፣ ብሩክ ይሰማል። ሶ እነሱ ከገቡበት ነገሮች ትንሽ ቀለል ይላል ብዬ ተስፋ አደርጋለሁኝ። ብሩክና መድብል ደግሞ ዛሬ ደስ በሚል ሁኔታ ሄደው ለፖሊስ አመልክተዋል። እነዚህና ግብረ አበሮቻቸውን ያው በወንጀል ተጠያቂ ለማድረግ ሂደው አመልክተው ነው የመጡት ማለት ነው ቤተሰቦቼ። ሌላው እንግዲህ ትናንትና ብሩክ እንዳያችሁት በሌሊት ከቅድስት ሮም ሂዶ ነበረ። ጀግና አጫውቶት እንግዲህ ማታ በጨለማ ሌሊት በተኛችበት እንግዲህ ሂዶ አጠገቧ እንግዲህ ከቴም ሊስማት ሁሉ ጠጋ ብሎ ነበረ። ያን የመሷ እንግዲህ በድንጋጤ ማተባ ስትነሳበት በስመ አብ ብላ እንግዲህ በትምህርተ መስቀል ስታማትብ እሱም እንግዲህ እንደ ሰይጣን ሆኖ ቁጭ ያለው ወይ ጎበዝ ማለት እንግዲህ አይ እንደዚህ ነው ምናምን ምን ሆነህ ነው ትለዋለች። ተኝ ሶኬ ያለ ለማራ ጭራሽ እንግሊዝኛ ሊያወራ ማለት ነው። ተኝ ችግር የለውም ምናምን እያላት ነበረ። እና እንግዲህ ምንድነው ምን ሆነህ ነው ሰላም ነጋሻ ምናምን እያለችው ነበረ። አዎ ሰላም ነኝ ቅድስት ተኝ በቃ እንትን እኮ እንዴት አደርሽ ምናምን አላት ማለት ነው። ከዛ ነክቷል እንዴ ስትለው አይ ኧረ ገና ነው አለት። እና ታዲያ ምን ሆነህ ነው? ኧረ ምንም በቃ ተኝ ብሎ በመጨረሻም እንግዲህ ላሽ ብሎ ነው የወጣው። አፍሮ ማለት ነው ደንግጦ። መጀመሪያ ወንድ መስሎ ገብቶ ከዛ በኋላ ደንግጠም። ቅድስቴም መጀመሪያ ላይ ደንግጣ ነበረ። በእርግጥ ስለሚያስደነግጥ ምክንያቱም ተኝታለች፣ ኦልሬዲ እንቅልፍ ላይ ናት። በኋላ ከሄደ በኋላ እንግዲህ እሷም እየተሽከረመመች ነበረ። የሆነ ደስ የሚል ፊሊንግ እያሳየች ነበረ። ቤተሰቦቻችን እንግዲህ አሁን ያው ብሩክን ፍቅር ገባለት ትላላችሁ እንግዲህ እንዳ እያለ ነው። ያው በርግጥ ፊቱንም ፍቅር አለበት፣ ግን ያው ጎበዝ ነው። አላማውን ወደ ኋላ እንትን የማይል ጀግና ወንድ ስለሆነ ለነገሮች የማይቸኩል፣ በዛ ላይ ደግሞ የእሷንም ስሜቷን ጠብቆ ነው የሚራመደው ብሩክና በጣም ደስ የሚል ሁኔታ ላይ ናቸው ያሉት። እንግዲህ በቅርብ ዝሮ ዛሬም እንግዲህ ቅድስቴ ምሳሌን ሂደሽ ልጅ ውለድልኝ በይው ወይም ወንድም ውለድልኝ በይው ብላት እንግዲህ ዳጣ ባለችበት በጣም እየሳቀች ነበረ። ዳጣም እንግዲህ ሙድ እየያዘችባቸው ነበረ። ምሳሌም ደግሞ ያው የልጅ ነገር የተላከችውን ሄዳ አባዬ ልጅ ውለድልኝ፣ እህት ወንድም እፈልጋለሁ፣ እንደዚህ ሹሹ እምለው እህት ወንድም ያስፈልገኛል፣ ለምን ነው የማትወልድልኝ እያለችው ነበረ ማለት ነው። እንግዲህ ብሩክም እሺ ወለድልሻል፣ ልጁ ሲቀጥል እኮ እኔ ሚስት የለኝም እኮ ከየት ምናምን ስትለው እኔ አላቅም ብቻ ግን ውለድልኝ እያለችው ነበረ ማለት ነው። በዛ መካከል ዳጣ እንግዲህ አይ ሚስት የለኝም የሚለውን ተወውና ማን ነው ይሄን የላከሽ ብለህ ስጠይቃት የዛን ሰዓት ሚስትን ታገኛታለህ እያለችው ነበረ። እና ኧረ ተይ ይባልም እባክሽ ሲላት አይ ከየትም ይሁን ካለች ዝሮ ባለው አየር እንግዲህ ልጅ ውለድልኛው ይውለድልሽ ምሳሌ እያለች እንግዲህ ዳጣም እንትን እያለችበት ነበረ። ብሩክም እንግዲህ ኧረ ተይ እባክሽ አይባልም እያለ የተሽኮራመመ አይነት ነገር ነበር። ለሁሉም እንግዲህ ነገሩ የገፋ ይመስላል። እንግዲህ በቅርብ ጊዜ እንግዲህ ታገቢኛለሽ ጥያቄም እንደሚቀርብላት አንጠራጠርም ቅድስቴ። እሱን እንግዲህ ደስ በሚል ሁኔታ የምናይ ይሆናል ቤተሰቦቻችን። መድብል ደግሞ ሲያስደነግጣት ነበረ። እሷም እንግዲህ ብሩክ ጋሼ እንዴት ነው ቁርሱ ጣፈጠህ እያለች ነበረ። ለሁለት ሰው ምግብ ሰርታ እሷ ደግሞ እሱን ብቻ ትጠይቃለች። እና መድብል እንግዲህ ያስደነግጣት ነበር ማለት ነው። ኦኬ ለካ እኔም ድሮ ጣፈጠኝ አልጣፈጠኝ የራሱ ጉዳይ ተብዬ ነው አይደለ? ኦኬ ተንቄ ነው ተትቼ ነው ምናምን እያለ እንግዲህ እያስደነገጣት ነበረ። አስደነገጥኩላት ሰራሁላት እያለ እንግዲህ ኧረ ተው አንተ እባክህ እንደዛ አይባልም እያለ ነበር ብሩክም ማለት ነው። እንግዲህ ደስ የሚል ጊዜ እያሳለፉ ነው የሚገኙት ወንድማማቾቹ። እንደዛ አንድ ላይ ቁጭ ብለው የምናይበት ቀን ናፍቆን ነበር እውነት ለመናገር። በዚህ ልክ ስላየናቸው በጣም ደስ ብሎናል ቤተሰቦቼ። ሌላው እንግዲህ መድብልና ኤፍራታ ሀሪፍ ቀረረብ ነው። በባለፈው ብያቸዋለሁኝ የማህሌት መውጣት ለኤፍራታ ትልቅ አድቫንቴጅ አለው። ምክንያቱም እሷ ወጣች ማለት አሁን ኤፍራታ በነፃነት መድብልን የምታገኝበት ሰዓት አላት፣ የምትደዋወልበት ሰዓት አላት፣ የምታወራበት በቃ ኤቭሪቲንግ ያኔ አሪፍ ይሆንላታል አየሩና። እንግዲህ እንዳልኳችሁም ዛሬ ተቀጣጥረው እንግዲህ ሻይ ቤት ተገናኝተው ነበር። ያው በእርግጥ እሱም ያገኛት ለእሱም የተወሰነ እንዲታግዘው ነው። እሱም ምንድን ነው ያው
ዝናን ለማክሰስ አስበዋልና እሱን ነገር አብራ አንተ እንዲታግዛቸው ስለፈለገ ነው። በተዘዋዋሪ ደግሞ የኔ ቸኮሌት እያላት ነው። የኔ ቸኮሌት እንግዲህ የኔ ጥቁር አዝሙድ እያለ እያሽከረመማት ነው። እንግዲህ እሷም ደግሞ ፏፈሽ ብላ ነው ዛሬ የመጣችሁ፣ አብሮባታል። ያው እንዳያችኋት ደግሞ ሁለቱም አንድ አይነት ናቸው፣ ያምራሉ፣ ይኳናሉ በነገራችን ላይ እና ደስ የሚል ጊዜ አሳልፈው ነው መጨረሻም እንግዲህ ወደ ቤታቸው የተለያዩት። እንግዲህ ባጭር ጊዜ ዝናን ከሰው ምስክርነት እሷም ምስክር እንደምትሆን እዛ ድረስ ግን በሚስጥር ይሆንልኝ ብላለች። ያው እንግዲህ በእርግጠኝነት ሚስጥርም እንደሚሆኑላት ምንም ጥያቄ የለውም። ምክንያቱም ሁኔታው እነ መድብል ጋር ስለሆነ ምንም ችግር የለውም። ማህሌት ደግሞ እንግዲህ ካል እያለች ነው በባዶዋ። ዝናም እንግዲህ እየተጫወተባት ነው። አሁን ደግሞ የዝና ቅምጥ ቃ ሂዳ ዘው ለሆዷ ያዘው እየተቀለበች ነው። አይ እንደው ማህሌትን አሁን ሳያለው ማን ነው ፈጣሪ ሆይ፣ እንደው ደግሞ የማይመራት ነገርስ አሁን ይሄ ኑሮ ተብሎ ይሄ ኑሮ እና ተፍ እያለች ነው። ግን ምን ዋጋ አለው? ዝና እንደሆነ ሚስት ያደርገኛል ብላ ብትለፋ ምንም አይቻል ሆነ። በገንዘብ ይሰጠኛል ብላ ደግሞ የምን አባሽ ገንዘብ ነው? ምንም ሳሰሪ ሄደሽ ታረቂና ከብሩክ ጋር ከዛ በኋላ እሱ ጋር ሆነሽ ዳጎስ ያለ ብር ይሰጥሻል። ያኔ ከኔ ጋር ተሰሪያለሽ እያላት ነው። እሷም እንግዲህ ኧረ እንደው ይቅርታማ ባደረገልኝ አብሬው በኖርኩኝ እያለች ትገኛለች። ቤተሰቦቻችን ውድ ቻናል ቤተሰቦች እንግዲህ እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋና በጣም ከፍ ያለ ነው። ቤተሰቦች ላይክ ያረሳችሁ ላይክ አድርጉ። የደወል ምልክቷን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ ይረዳል። ቤተሰቦች መልካም ጊዜ በያላችሁበት። ባይ ባይ።